እጅግ በጣም ከረዥም ጊዜ በኋላ እንደገና ጓደኝነታቸውን አብሮነታቸውን እያሳዩ አለን አብረነን ተጣልተዋል፣ ተለያይተዋል፣ ተራርቀዋል፣ ተቆራርጠዋል ለሚሉት ሰዎች በሙሉ እንግዲህ ምላሻቸውን ይዘው መጥተዋል። እጅግ በጣም ደስ የሚል ሰርፕራይዝ በሰርፕራይዝ የሆነበት፣ ፈገግታ በፈገግታ የሆነበት፣ ሳቅ በሳቅ የሆነበት፣ ጨዋታ የደራበት እጅግ በጣም አስደሳች ምሽትን አሳልፈዋል። ጓደኛ ማቾች እንግዲህ ረዥም ጊዜያትን አብረው በጓደኝነት በአብሮነት አንድ ላይ ነበር የመጡት። ነገር ግን መሀል ላይ ሁላቸውም በየራሳቸው ህይወት ጥር በማለት እንግዲህ እየኖሩ ነበረ። ነገር ግን ሁሉም ሰው ሲጣፉ ወይም ደግሞ ሲለያዩ ሲራራቁ አብረው እንደ ሁልጊዜው ማየት ሲያቆሙ እነሱን እነዚህ ልጆች ተጣልተው ይሆን? ማን በማን ቂም ይዞ ነው እንዴ የተራራቁት እንዴ የተለያዩት? በማለት ሁሉም ሰው እንግዲህ ሀሳብ ገብቶት ነበር። ነገር ግን አሁን ላይ አንድ ነን፣ ብዙ ሰው ቢያወራብንም እንዲህ ነው እንደዛ ነው እያለ ያለ ስም ቢሰጠንም እኛ አንድ ነን፣ አብሮነታችን አለ አሁንም በማለት እንግዲህ ደስ የሚል ፈታ ያለ ምሽትን አሳልፈዋል። አንድ ላይ ሰብሰብ ብሎ ማለት ነው። እንግዲህ ያልተገኙትም ብዙ ሰዎች አሉ። እዚህ ውስጥ እንዴት ሊቀሩ ቻሉ? ሌላኛው አወዛጋቢውና አነጋጋሪ የሆነው ነገር ደግሞ ዛሬ ያው እንደሚታወቀው የሄኖክን 50K በማስገባት በማስመልከት ነው። ነገር ግን እዛ መሀል ላይ ደግሞ ብሩክ አለ። በዋነኝነት የብሩክ ስም ሲነሳ ነበረ። ከዛ ሁሉ ሰው መሀል እንግዲህ ብሩክ ነው የሚለው እና ደግሞ ቀጣይ ማርክ ነው የሚለው። ሌላው ያወዛገበው ወይ ደግሞ ያነጋገረው ነገር ደግሞ እንግዲህ 300,000 ገብቷል ብሩክ፣ ከዛም በላይ ገብቷል። ወደ 400 እየሄደ ነው። እግዚአብሔር ይመስገን። ነገር ግን እሱ እንደዚህ ሲሞላለት ለምን አልተከበረለትም የሚሉ ቅሬታዎችን እንዲሁም መነጋገሪያ ሀሳቦችን እያነሱ ይገኛሉ። በዛ ጉዳይ ላይም እንደዛው ሀሳብ እንሰጥበታለን። ሌላኛው ደግሞ እንግዲህ እዚህ ፕሮግራም ላይ መገኘት የነበረባቸው ሰዎች ነበሩ፣ ነገር ግን ያልተገኙ ሰዎች አሉ። ለምን እንዴት የሚለውንም እናወራበታለን። እንዲሁም ደግሞ ከዚህ በፊት እንግዲህ አብረው ነበሩ። ከዛ በመሀል ላይ ምን ለያይቷቸው ወይ ደግሞ ምን አራርቋቸው ነበር? አሁንስ እንዴት ድጋሚ ሊገናኙ ቻሉ የሚለውን ሀሳብ እየሰጠንበት እስከ መጨረሻው አብረን እንቆያለን። ቀን ላይም የሆነ ሀሳብ ሰጥቻችሁ አልፍ ያለው አሁንም እንግዲህ በቪዲዮ መሰረትም ዘርዘር አርጌ በተንተን አርጌ አቀርብላችኋለሁ። በቅድሚያ እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች? በያላችሁበት ሰላማችሁ ይብዛ። እርግጠኛ ነኝ ይህንን ቪዲዮ የምታዩ የፍፄ ወይ የብሩክ ወይ የሄኖክ ወይ ደግሞ የማርክ ወይ ደግሞ የሙቢ ብቻ ያንዳችሁ አይደላችሁም የሁሉም ናችሁ ብዬ ነው የማስበው እና ለሁላችሁም መልእክትም ማስተላለፍ በዛው ስለምፈልግ ነው። እንዲሁም ደግሞ ለዩቲዩበሮችም መልእክቴን ማስተላለፍ እፈልጋለሁኝ። እና በመጀመሪያ ሄኖክ 50K ስለገባህ ደስ ብሎናል። እንኳን ደስ ያለ። ያው የሰው ልጅ ሲሰራ ሲለወጥ ደስ ይላል። ትልቅ ደረጃ ላይ ሲደርስ ምናምን እንደ ማየት የሚያስደስት ነገር የለም። ምክንያቱም እነዚህ ይሄ ሁሉ ወጣት የምታዩት ማለት ነው በዩቲዩብ ብር ነው እንዲህ ደህና ልብስ ለብሰው የምታዩቸው፣ ደህና ኑሮ እየኖሩ የምታያቸው፣ ደህና ህይወትን እየኖሩ ቤተሰቦቻቸውን ሳይቀር እየቀየሩ፣ ቤተሰብ ብቻ አይደለም የቡታጅራ ልጆች እግዚአብሔርን እምላችሁ ሀገራቸውን፣ አካባቢያቸውን፣ ሰፈራቸውን ሁሉ እያሳደጉ ያሉ እግዚአብሔርን እምላችሁ በኢትዮጵያ ራሱ ማለት ነው በጣም መሸለም የሚገባቸው እርስ በርስ ተያይዘው ተደጋግፈው እዚህ ደረጃ ላይ የደረሱ እግዚአብሔር ይመስገን። ከእግዚአብሔር በታች የማዳም ቅመሞች መድኃኔዓለምን የኛ ውለታቸው ማለት ነው እስከ ጥግ ድረስ ነው። የሁሉም የእንጀራ ገመድ ያለው በእኛ በማዳም ቅመሞች ላይ ነው። የሁሉም ዩቲዩበር እዚህ ጋር የምታዩቸው እንዲስቁ፣ እንዲደሰቱ፣ እንዲያገኙ፣ እንዲስኬታማ እንዲሆኑ እያንዳንዷ የአረብ ሀገር ሴት ማለት ነው አስተዋጽኦ አለበት። ጊዜዋን መስዋዕት አድርጋ ስንት ነገር ሆና የምታየው የምታበረታታውን ነው እነሱ እንዲያድጉበት እንዲለወጡበት የምናደርገውና እድሜ በቃ ለማዳም ቅመሞች እግዚአብሔር እድሜያችሁን ያርዝመው። በቃ የእውነት ለሰው እናንተ እየቀለጣችሁ እየበራችሁ እየነደዳችሁ ለሰው መሰረት የምትሆኑ ለሰው የስኬት የደስታ ምንጭ የምትሆኑ ሰዎች ናችሁ። ከፈጣሪ በታች በቃ ያላችሁ የማዳም ቅመሞች የእንጀራ ገመዳችሁ በቃ የሰው በቃ የዩቲዩበሮች የእንጀራ ገመድ ናችሁ። እናንተ የሆነ ነገር አቋረጣችሁ ማለት ሁሉ ነገር ቀጥ እንደሚል ይሄንን ማወቅ መቻል አለባችሁና እናስረግጬ መናገር መፈልገው ሁሉም ዩቲዩበሮችም ይሄንን ማወቅ አለባቸው ያለኛ ምንም እንደሆኑ። የምሬን ነው። አንዳንዶቹ በስሜታችን ላይ የሚጫወቱ ስላሉ ማለት ነው ዩቲዩብ ላይ ለኛ ስሜት አይጨነቁም። እኛ ስንወዳቸው አያውቁም፣ ስናከብራቸው አይከበሩም። በቃ አለ አይደለ በእኛ ላይ ብዙ ነገሮችን አልፈው መጠው ከዛ የሆነ ሰዓት ላይ በቃ ለኛ ንቀት ያድርባቸዋል። እንደፈለጉ መሆን ይጀምራሉ። ማለት አንዳንዴ የነበርንበትንም መርሳት የለብንም። ለዩቲዩበሮቹ መልእክት ማስተላለፍ ስለምፈልግ ማለት ነውና ሁሌም ለኛ ክብር ሊሰጡን ይገባል። ባከበርናቸው ልክ ሊያከብሩን ይገባል። ጊዜ በሰጠናቸው ልክ ጊዜ ሊሰጡን ይገባል። እኛ የሚያስጨንቀንን ነገር እያደረጉ ሳይሆን ቢያንስ እኛ እነሱን ጊዜ ሰጠን
ዋጋ ከፍለን ከማዳም ጋር ተጨቃጭቀን አየችኝ ያላየችኝ አንዴ ሽንት ቤት በር ዘግተን፣ አንዴ ክፍላችን በር ዘግተን፣ አንዴ አሞኛል ብለን፣ አንዴ ሽንት ቤት ነኝ ብለን በር ዘግተን ነው አይደለ ይህንን ቪዲዮ የምንከታተለው። ታዲያ ለእኛ ጥሩ የሚሆኑ ነገሮችን፣ ለእኛ ገንቢ አስተማሪ የሆኑ ነገሮችን፣ ለትውልድ ጥሩ የሆኑ ነገሮችን እየሰሩ ቢመጡልን የተሻለ ነው ብዬ ነው የማስበው። ምን ያመጣሉ የራሳቸው ጉዳይ ብለው በንቀት በድፍረት የማይሆን ነገር ለትውልዱም በቃ ሃይማኖትን የሚያንቋሽሽ በቃ አካባቢን ሀገርን ሁሉ የሚያስቋሽሽ ነገር ባይሰሩ የተሻለ ጥሩ ነገር ነው ብዬ አስባለሁ ብዬ ነው የማስበው። በቃ ዩቲዩቡን በአግባቡ ይጠቀሙ እና ለማዳም ቅመሞች ክብር ይስጡ ለማለት ነው የምወደው። እና እንግዲህ ብዙ ሰዎች ያው እነዚህ ልጆች ነበሩ አብረው፣ ከዛ ግን ውሸት ምን ያደርጋል እኛ ምንም አልሆነ ምናምን ብለው አደባብሰው አለፋብሰው ማለፍ የለም። ሲጀመር ሁሉም የሆነ ሰዓት ላይ አብረው ነበሩ። ከዛ ሁሉም የየግሉን ጥቅም ፈለገ፣ ሁላቸውም ተበታተኑ ማለት ነው። የሚወጣው ወጣ፣ የማይወጣውም እዛው ቀረ፣ ወይም ደግሞ ማደግ ያለበት እያደገ ሄደ፣ ያለውም አለ። ብቻ በአጭሩ አሁን ላይ ነው እንደ አዲስ ተሰባስበው ተመካክረው ሰው ተቆጥቷቸው ነው አንድ ለመሆን የሞከሩት እንጂ ከዛ በፊት በጣም ብዙ ነገሮች ነበሩባቸው በውስጥ ማለት ነው። ምክንያቱም የግል ጥቅማቸውን ሲያሳድዱ የሆነ አብሮነታቸው እየጠፋ መጦ ሁሉም የራሱን በጣም ሁሉም ሲጀመር ሁሉም ተጣልተው ነበረ። እንትና ከእንትና ጋር ብዬ ማውራት መናገር ባልፈልግም ግን ተጣልተው ነበር። ግን የጊዜ ጉዳይ ሆነና ቆም ብሎ ሲያስቡት ዩቲዩብ ስራ ወይ ደግሞ የዩቲዩብ ኑሮ ወይ ደግሞ በቃ አለ አይደለ የአንድነትን ይፈልጋል፣ አብሮነትን ይፈልጋል። ተመልካች የሚፈልገው ነገር ይሄ ነው እና ቆም ብሎ ሲያስቡ ነው ድጋሚ አብረው ለመሆን አብረው ለመዝናናት አብረው እንደዚህ ለመሳቀም እንደዚህም ለመሰባሰብ የበቁትና እኔ አንድ ላይ ስላየኋቸው ደስ ብሎኛል። የእውነት ለመናገር ማለት ነው እግዚአብሔርን በጣም ደስ ብሎኛል። አንድነት ኃይል አለው። በቃ አንድ ስለሆኑ ነው፣ ስለተባበሩ ነው። የተንቢ ስለጀመረችው እነሱ ጨረሱት። አይታችኋል አይደለ? የተንቢ ነች ዋና መሰረታቸው። የተንቢን እኔ ገና ዩቲዩብ ስትጀምር ጀምሮ እከታተላት ነበር። በነገራችን ላይ እኔ ዩቲዩብ ማለት ነው መስራት የፈለግኩት መቼ መሰላችሁ? ገና 10 ምናምን ዓመቴ ያለ ማለት ነው ዩቲዩብ ሳይ ገና ሲያብ ምናምን የሚባል አፕሊኬሽን የሚያሳይ ሰውዬ ነበረና በጣም ውስን ሰዎች ናቸው ዩቲዩበሮች ኢትዮጵያ የነበሩት እና እነሱን እያየው አጋጣሚ ኮምፒውተር ስለነበረ በዛ መክፈት ፈልጌ ምንም በቃ አልገባይም ብሎ የሚከፍትልኝ ሰው አጥቼ ረዥም ጊዜ ቆይቻለሁ። እና ማን ቀድሞ ዩቲዩብ እንደጀመረ ከየት ጀምሬ ከየት እኔ በቃ በጣም ብዙ ዓመት የቆየሁበት ዩቲዩብ ነው። ለራሴ 3 ዓመት አልፎኛል ከጀመርኩኝ። ግን ከዛ በፊትም ጀምሮ ሁሉንም ታሪክ እከታተል ነበር እና የተንቢ ነች ሁሉንም መሰረት አስይዛ እዚህ ያደረሰችው። ቅርንጫፍ እሷ ግንዷ ሆነች ዋናዋ። እነዚህ ደግሞ ቅርንጫፎቹ ናቸው እንደምታዩቸው ማለት ነው። ቡታጅራን ያስጠሩ፣ ራሳቸውን የለወጡ፣ ቤተሰባቸውን የቀየሩ፣ ራሳቸውን የቀየሩ እዚህ ደረጃ ላይ የደረሱ ልጆች ናቸው እና ይሄ በጣም የሚበረታታ የሚደነቅ የሚደገፍ በቃ ዋው የሚያስብል ነገር ነው። ደስ ይላል እና አንዳንዴ የነበራችሁበትን ደግሞ ባትረሱ፣ ዩቲዩበሮቹ ማለት ነው ባትረሱ ደስ ይለኛል። ምክንያቱም በእኛ ትልቅ ደረጃ ላይ ደርሰው ምናምን የሆነ ደረጃ ላይ ደረስን ሲሉ ወይ ደግሞ ህይወታቸው ትንሽ ለወጥ ሲሉ ለተመልካች ንቀትን ያሳያሉ። እግዚአብሔርን እኔ አንዳንዴ እንባ ይመጣኛል። እንዴት ያ ሁሉ ጊዜ እንደዛ በቃ ደግፌ አውርቼ እንደዛ ተከራክሬ እንደዛ የተሰደብኩባቸው ሰዎች አሉ። እንትና እንደዚህ ነች ወይ እንትና እንደዚህ ነው ብዬ ሳወራ በጣም ብዙ ጊዜ ተሰድቤ ተንቄ አውቃለሁ። እና ከዛ በላይ የሆነ ጊዜ ላይ ግን ቀን በቃ የሆነ ቦታ ላይ ሲደርሱ ለእኛ ንቀት ሲያሳዩ፣ ሲያመናጭቁ፣ ሲሳደቡ፣ ለእኛ የማይሆን ነገር ሲናገሩ ሳይ በጣም እናደዳለሁ እና በዚህ በኩል ብሩክን በጣም አደንቀዋለሁ። በጣም በቃ ከምንም ነገር ቀድሞ ለተመልካች ክብር የሚሰጥ እግዚአብሔርን እናቴ ትሙት በጣም በቃ ብሩክ ይለያል። አንድ ቀን ተሳስቶ ማለት ነው የማዳም ቅመሞችን ረስቶ አያውቅም። የእውነት ማለት የእውነት እንደው ስለ ፈጣሪ እናውራ ተብሎ ማለት ሀይሚና ብሩክ በዚህ በኩል አይደራደሩም። በቃ በተመልካቻቸው በቃ በጣም ትልቅ ክብር ቦታ አላቸው። ዋጋችን ገብቷቸዋል። በደንብ የሚያውቁት እነሱ ናቸው እና ሁሉም እንደ ብሩክና እንደ ሀይሚ የእኛ ዋጋ ቢገባቸው የተሻለ ነው ብዬ ነው የማስበው። ምክንያቱም እኛ የጀርባ አጥንታቸው ስለሆንን ማለት ነው። እና ልላችሁ የምፈልገው ነገር ደግሞ የሚያጨናንቅ ነገር አትዩ። በቃ ተመልካቾቼ ሁላችሁም ማለት ነው በቃ ራሳችሁን የሚያስጨንቅ ነገር ከሆነ ያንን ቪዲዮ አትክፈቱት፣ አትዩት። ጥሩ ነገር የሆነውን ግን አይታችሁ ራሳችሁን ፈታ የሚያደርጋችሁ ሪላክስ የሚያደርጋችሁን ነገር እያያችሁ እየመረጣችሁ ማየት የምትፈልጉን ብቻ እያያችሁ ሄዱ። መጨነቅም ማልቀስም መጠበብም የለባችሁም። ምክንያቱም ስለ እናንተ ማንም ግድ እየሰጡ አይደለማ። ስለ እናንተ እኮ ግድ ቢሰጠው ወይ ደግሞ ስለ ተመልካች ግድ የሚሰጠው ነገር ቢሆን የሚፖሰተውንና ማይፖሰተውን ለይቶ ያውቅ ነበር። ስለዚህ የሚፖሰትና ማይፖሰት ለይቶ የማያውቅን ሰው እየተከታተላችሁ ለምን ጨጓራችሁን ትልጣላችሁ? ይህንን ነው ልል የምችለው።
ለማንኛውም ግን በዛሬው ቪዲዮ እንግዲህ ብሩክን በጣም ብዙዎቹ በቃ ብሩክ ቡቡ ብቻ እኮ ነው የሚታየ ከዛ ውስጥ ሁሉ እያላችሁ ነበረና አዎ እኔም ለእውነት ለመናገር የሀይሚ ንጉስ በቃ ነግሶ ነው የዋለው የሚያመሸው። ምሽታቸው በጣም ነው ደስ የሚለው። ይዘፍናሉ፣ ይጨፈራሉ፣ ይበላሉ፣ ይጠጣሉ፣ ይቀላለዳሉ ምናምንና ፈታ ያሉ ነው እነ ሙቤ ሁሉ በቃ ሙቢ በጣም የእውነት ጥሩ ትዝታ ነው። ሙቢ ኤፍሬም በቃ አለ አይደለ እንደዚህ ሀይሚ በጣም የማይረሳ ሩታ ትዝታ አለብኝ የእውነት ለመናገር። ከዛ በኋላ ደግሞ ሀሰን ሙቢ ሀይሚ ብሩክ አንድ ላይ ሆኖ ረዘም ያለ ጊዜ ቆይተው ነበር እና ብቻ አሁን ላይም እንዲህ ሰብሰብ ብላችሁ መምጣታችሁ ጥሩ ነገር ነው። እንዲህ ፍቅርን አስተምሩን። የእውነት ቂምን፣ ጥላቻን፣ በቀልን ወይ ደግሞ የሆነ እኔ ስግብግብነትን አታሳዩን። በቃ ከቻላችሁ በቻላችሁት አቅም አብሮነታችሁን ድጋፍነት በቃ የሆነ ስኬታችሁን ነው ማየት የምንፈልገው። ጥሩ ነገር ነው። በቃ ለአእምሯችን ጥሩ ነገር መግቡን። የማይሆን ነገር ለቪው ብላችሁ ለሰብስክራይብ ብላችሁ በቃ ለገንዘብ ብላችሁ አእምሯችን በማይሆን ነገር አትመርዙን። ዩቲዩበሮች እንደው በፈጣሪ ስም ልለምናችሁ የማይሆን ነገር እየተናገራችሁ የማይሆን ታሪክ እየፈጠራችሁ እያወራችሁ አእምሯችን አትመርዙት። እግዚአብሔርን ነው ምላችሁ። እኔ የሆነ ጊዜ የምንከታተል ነበረ መሰላችሁ ባል ማገጠ ሚስት ማገጠች ምናምን የሚል ፕሮግራም ነበረና የሆነ ጊዜ ማየት ጀምሬ አእምሮዬን በጣም ተቆጣጠረው ታውቃላችሁ። ከዛ ቆም ብዬ ሳስብ ግን ይሄ ነገር ለካ ውሸት ነው። እነሱ ለካ ድራማ ነው የሚሰሩት የነበረው። ግን እኔን እንዲያርገው ከሳቡኝ በመጥፎ ነገር ስለ ትዳር መጥፎ አመለካከት እንዲኖረኝ፣ ስለ ፍቅር ስለ መጥፎ አመለካከት እንዲኖረኝ ካደረጉ ሌላው ሰው ላይ ራሱ ምን ያህል እየሰሩ ነው በቃ ብዬ ራሴን ቆም ብዬ ሳስብ ሁሉ ነገር የሚሰራው ውሸት ነው፣ ለካሜራ ተብሎ ማለት ነው። እና ዩቲዩበሮቹም የሚሰሩትን ነገር ማወቅ መቻል አለባቸው። ሁሌም እንደዚህ ብላችሁ ሀሳብ ጻፉላቸው። ለተመልካች ክብር ይኖራችሁ። ባህላችን፣ ሃይማኖታችን፣ ኑሯችን፣ ህይወታችን የሚመስል ነገር ስሩ። ያልሆነ የሌለ ታሪክ ፈጥራችሁ አምጥታችሁ አእምሯችን በማይሆን ነገር አትመርዙት፣ አትበጥብጡት እያላችሁ መጻፍ መቻል አለባችሁ። እነሱ ምልስ እንዲሉ ልቅ እንዳይሄዱ መስመር እንዳይስቱ። ይህንን ነው መልእክት ማስተላለፍ የምፈልገውና ሄኖክ ያው እንኳን ደስ ያለ። ሴቶቹ የሉም ዛሬ። ያው እኔ የቀሩበት ምክንያት ያው ባለመመቻቸት ነው። ማለት ያው ሁሉም ቢገኙ ሁሉም አንድ ላይ ቢሆን ምናምን ደስ ይላል። ግን ደግሞ ያው ሁሉም አንድ ቀን አይመቸውም። ሁሉም በየራሱ ኑሮ ስለሚሮጥ ምናምን ያው የሚመቻቸው ተገኝተው እንግዲህ በዚህ አይነት መልኩ ደስ የሚል ጊዜያትን አሳልፈዋል። ተመራርቀዋል፣ ተመሰጋግነዋል፣ ተነፋፍቀው ነበር። ጨዋታ በጨዋታ ሆነዋል እና ካሜራ ሲኖር ደግሞ ጨዋታውም ይደራል። አንድ ላይ ብቻ ወንዶች ቤቱን አድምቀውት ፏፈሽ ብለው ደስ የሚል ጊዜያትን አሳልፈዋል እና ይሄ ቀን ይሄ ጊዜ ናፍቆን ነበረ። ተመስገን ማለት ነው። በቃ እንዲህ ፍቅርን ሲያስተምሩን ማመስገን አለብን። ደስም ሊለን ይገባል ማለት ነው እና ስለ ብሩክ 300,000 ኬ ስንገባ እውነት ለመናገር እግዚአብሔር ይመስገን፣ ቅመሟን ያኖርለት፣ ቅመሟን ይጠብቅለት፣ ቅመሟን እስከ መጨረሻው የህይወቱ አጋር አድርጎ ይስጠው፣ በጤና ያቆያቸው፣ በእድሜ ያቆያቸው እንጂ ሰጠዋለች ስጦታም ያን ያህል እዩኝ የሚልም ሰውም አይደለም። በቃ ጎበዝ ነው፣ ጀግና ነው። ስለዚህ እኛ ካለንለት እኛ ጎበዝ በርታ አለንልህ ካልነው ከበቂ በላይ ነው። የምትችሉትን ነገር ደግሞ የማዳም ቅመሞች ራሱ ከሌላ አቅማችሁ ካላችሁ ላይ አይደለም ከሌላ አቅማችሁ ላይ ለእኔ ቅርብኝ ብላችሁ እነሱን ለማስደሰት ብዙዎቻችሁ ብዙ ዲኮር ሰርታችሁ ኬክ አስጋግራችሁ አዘጋጅታችሁ ብስኩቶች፣ መጠጦች አዘጋጅታችሁ በቃ በአካል አብራችሁ ባትሆኑም በመንፈስ አንድ እንደሆናችሁ አድርጋችሁ ቲክታክ ላይቭ ላይ የሁሉንም በየተራ አክብራችኋል እና ይሄ ለእናንተ ትልቅ ምስጋና ነው ከሚባለው ከአቅማችሁ በላይ ነው ይህንን ነገር እያደረጋችሁ የሚገኘውና ብሩክም 400,000 ገብቶ 400,000 አይደለም ገና ሚሊየን ቢሊየን ገብቶ ደስ የሚል ጊዜያትን አሳልፎ ጥሩ ጊዜያትን እንደሚያሳልፍ ተስፋ ያደርጋለሁ። ሙሉ እምነት አለኝ። ደግሞ እኛ የጨረቃ ፋሚሊዎች አናሳፍረውም አለን እና ሌሎቹም ሁሉም ገና ዩቲዩብ ቻናል መክፈት የሚፈልጉ የሚክፈቱ፣ ግን ሲከፍቱ ሲመጡ እኛ ለማበረታታት አንደኛ ነን። ግን ደግሞ ስርዓት ያለው ነገር በቃ ቢሰሩ የተሻለ ነው። መክፈቱ ምናምን ችግር የለውም ይከፈታል። ግን አፍን እንደ መክፈት ቀላል ነገር አድርገው የማይሆን ነገሮችን መስራት የለባቸውም ብዬ መልእክቴን ነው የማስተላልፈው። ብቻ ግን እንኳን ደስ ያለ፣ እንኳን ደስ ያላችሁ። ደስ የሚል ምሽት። እኔም ፈገግ ብዬ በጣም በቃ እስከ መጨረሻው እያየሁት ነው ይህንን ቪዲዮ ያለቀው እና መጨረሻችሁን ያሳምረው። ሌላ ምንም አይባልም። ቤተሰቦቻችሁ ከእናንተ ብዙ ነገር እየጠበቁ ነው እና እናንተ የምትችሉትን ነገር አድርጋችሁ ቤተሰቦቻችሁን አስደስታችሁ ተመርቃችሁ ህይወታችሁ ስኬት በስኬት ሆኖ እንደምናየው ወጣትነታችሁን በነገራችን ላይ በአግባቡ ተጠቀሙበት። ወጣትነት እሳት ነው። ብር ስትይዙ አጠቃቀሙን ካላወቃችሁበት የብዙ ሰዎች ህይወት ታሪክ አለ ዩቲዩብ ላይ ገብታችሁ ብታዩ ማለት ነው። ምክንያቱም በአንድ ቀን፣ በሁለት ቀን፣ በአንድ ሳምንት፣ በአንድ ወር ውስጥ፣ በአንድ አመት ውስጥ ስንት ብር ይዘው
በቃ ባዷቸውን የቀሩ ሰዎች አሉና መልክም ይረግፋል በድንገት ገንዘብም ሊጠፋ ይችላል በሰከንዶች ልዩነት እና ፈጣሪያችሁን ማመስገን አለባችሁ። ወደ ፈጣሪ የትኛውም ሃይማኖት ተከታይ ሆኑ ወደ ፈጣሪያችሁ ቀረብ ብላችሁ የያዛችሁትን እንዲያበረክትላችሁ እድሜውን እንዲሰጣችሁ መጨረሻችሁን እንዲያሳምረው በቃ አለ አይደለ ህይወታችሁ ዘመናችሁ ሁሉ እንዲባረክ ወደ ፈጣሪ መቅረብ ጥሩ ነው። ሆይ 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 ተብሎ ዩቲዩብ ላይ ብቻ እንደዚህ ስቆ ተጫውቶ ምናምን ዝም ብሎ ለጥ ምናምን የለም። ጸልዩ፣ ራሳችሁን ጠብቁ፣ ወጣትነታችሁን በአግባቡ ተጠቀሙ ብዬ መልእክቴን አስተላልፋለሁ። ለሁላችንም የእረፍት እንጀራ ይስጠን እያልኩኝ እንግዲህ መልካም ምኞቴን እገልጻለሁ። ሀሳቤ ከተመቻችሁ ላይክ፣ ሼር። እኔ አንድ ሀሳብ ብቻ አይደለም የማመጣው በነገራችን ላይ ማለት ነው። ብዙ ሀሳብ አመጣና በብዙ መንገድ ትንትን አድርጌ ዝርዝር ቁጭ አድርጌ ነው የሚወጣው። አመሰግናለሁ። ሀሳብ አስተያየታችሁን እፈልጋለሁ። ቴንኪው